ዮዲት በቆፈረችው ጉድጓድ እራሷ ገብታ ትገኛለች። እንግዲህ ዓለምን አሳግታለሁ ብላ እራሷ ታግታ ትገኛለች። በጣም በሚያሳዝን ነገር የሆነ ተረት አባቶቻችን የሚተሩት ተረት አለ። ጉድጓድ አርቀክ እንዳትቆፍር እራስክ ልትገባበት ትችላለክና ይባላል የአባቶቻችን ተረት። ይሄ ተረት በማ ላይ ነው የደረሰው? በእትዬ ወርቂቱና እንደዚሁም ደግሞ በዮዲት ጉዲት ላይ ደርሶ ይገኛል። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? የብሌን ቤተሰቦች እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቤተሰብ እንግዲህ እንዳያችሁ የእናት ግፍ ድራማ በስተመጨረሻ እየደረሰ በጣም በሚያሳዝን ነገር ከሰው በቀል የእግዚአብሔር በቀል መልካም ነው አይደለ? ምክንያቱም እኔ በሚያሳዝን ነገር በፊት አዘን ምናምን ነበር እዚህላችሁ ስመጣ የነበረው፣ ግን አሁን ደስታና ሳቅና ሳቅ ብቻ ነው ይዤላችሁ የምመጣው። ምክንያቱም ዮዲት የሰራችው ነገር እንደዚህ በቀላል የሚታለፍ ነገር አይደለም። ዮዲትም እንደዚህም ደግሞ እናትየዋ ወርቂቱ የምትባሏት ሴትዮ እናት ልጁን መልካም ነገር እየመገበ ጥሩ ነገር እያስተማረ ልጆቹን ያሳድጋል ቢባል እሷ ግን ክፋትና መጥፎነትን፣ ዘረኝነትን እንዲሁም ደግሞ የተለያየ ነገር ስታስተምራት ነበረ ማለት ነው፣ ጥቅማ ጥቅሞችን። በስተመጨረሻ ግን እናትና ልጅ በቆፈሩት ጉድጓድ ውስጥ ራሳቸው ገብተው ይገኛሉ ማለት ነው። እስኪ የእውነቴን ነው የምላችሁ ይሄን አስተያየታችሁን ኮሜንትና ጻፉ፣ ኮሜንት ላይ ሳውቁኝ ማለት ነው። እና እንደዚህ ደስ ያላችሁ ሰዎች እኔ በነገራችን ላይ ትናንትና በደስታ ነው ያየሁት። እንደዚህ የተገፉ ሰዎች ፍትህ ሲያገኙ በጣም ደስ ይላል። እውነቴን ነው የምላችሁ ምንም ድራማም ቢሆንም ለሀገራችን ለኢትዮጵያ ፊት የታጣ ኢትዮጵያን እንደዚህ እምስ ያደረጋት ሰዎች እውነቴን ነው የምላችሁ በዮዲት ጉዲት ላይ የደረሰው በኢትዮጵያ ጠላቶች ላይ የሚደርስባቸው አሜን በሉ። እውነቴን ነው የምላችሁ ኢትዮጵያን እንደዚህ ለ7 ዓመት ሙሉ መከራዋን ስቃዋል የሚያሳዩ ሰዎች ላይ እንደዚህ መከራ ይደረስባቸው። ምክንያቱም የንሳ እድሜ ተሰጥቷቸዋል፣ ግን ደግሞ እነሱ ሊሰሙ አልቻሉም፣ ሊለወጡ አልቻሉም። ግን ደግሞ እንደዚህ አይነት ቅጣት ያስፈልጋቸዋል ማለት ነው፣ ልክ ዮዲት እንደተቀጣችሁ ማለት ነው እነኛ ሰዎች። አለበለዚያ ግን መቼም ይመለሳሉ ማለት ውሸት ወሬ ነው። ምክንያቱም ተለማምደውታል። ጭራሹኑ ቅጣቱን እነሱ ጻድቅ ስለሆኑ በዚች ምድር ላይ ቆዩ እየመሰላቸው ድረስ ነው ማለት ነው። የሰው ደም እየፈሰሰ ሰው እየሞተ ሰዎች በራብ እየሞቱ እየተሰደዱ እንደዚሁም ደግሞ ከቤታቸው በላቸው ላይ እየፈረሰ እየተፈናቀሉ እንግዲህ ወንበሬ ብቻ መነካት የለበትም እኔ መንግስት ሊሆን እንጂ ሌላው ያለቀ ይለቅ የኖረ ይኖር የሚባል አስተሳሰብ ነው ማለት ነው። ትናንትና ዮዲት እና እትዬ ወርቂቱ እንግዲህ የሞተ ይሙት የኖረ ይኖር የእኔ ብቻ ያሰብኩት ሀሳብ መሳካት አለበት፣ እኔ ያልኩት ነገር መሳካት አለበት ብቻ ነበረ ሲሉ የነበሩት ማለት ነው። ግን ዛሬ አይደለም የሰውን ነገር ለራሳቸው ለማድረግ ተውና የራሳቸውን ነገር ማስጣል አልቻሉም። ምክንያቱም ይሄንን ብር ካላመጡ 23 ሺህ ሚሊዮን ብር ካላመጡ ይሄ ቪዲዮ በዓለም ላይ እንደሚለቀቅና ለወንድዬ እንደሚሰጥ ማስጠንቀቂያ ሰጥቷቸዋል። አስባችሁታል? አንዳንዴ ምን ይባላል መሰላችሁ? አሁንም የአባቱ የተረት ላምጣላችሁ። የመሬቱን አነሳለሁ ብላ የብብቷን ጣለች ይባላል። እንደማ አይነቱ እንደ ዮዲት ጉዲት አይነቶቹ ማለት ነው። እና ብዙ ጊዜ እንደዛ አይነት አጋጥሟችሁ አታውቁም? የሆነ ነገር በሆነ ነገር ይዛችሁ የሆነ ቁጭ ብላችሁ ሌላ እመጣለሁ ብላችሁ ያንፈሶባችሁ ያወርቆባችሁ አውቃችሁ አታውቁም? እንደዛ በሉት። እና ዮዲት ጉዲትዬ አሁን የሆነችው እንደዛ ነው ከእናቷ ጋር ማለት ነውና የሰው ሀብትና ንብረት ወርሳለሁ ሲሉ ጭራሹኑ አይደለም የሰው ሀብት ንብረት ሊያገኙ ቀርቶ የራሳቸውን ሀብትና ንብረት አጥተው ይገኛሉ ማለት ነው ቤተሰቦች። ምክንያቱም ይሄ ካልተገኘ ይሄ እነሱ የያዙትን መረጃ ያንን መረጃ ከፈለጉ ምክንያቱም ምን መሆን አለባቸው? እንትን መሆን አለባቸው ያንን 23 ሺህ ሚሊዮን መክፈል አለባቸው ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ እና ከእንደዚህ አይነት ሰዎች ፈጣሪ ይሰውራችሁ። እንግዲህ በቀል እግዚአብሔር ነው ነገሮችን ሁላ። በነገራችን ላይ የሆነ ነገር በህይወታችሁ ላይ ሲመጡ ለመበቀል እንዳታስቡት በፍጹም። መጥፎ ሰዎች ራሱ ቢሰሩባችሁም ራሱ እግዚአብሔር ተበቀል እንዳትሉት በፍጹም። ራሱ የፈለገውን ይሰራል። እናንተ እንደውም ለሰዎች መልካም ነገር ነው ማሰብ ያለባችሁ። በተለያየ ነገር ሰዎች ለእናንተ መጥፎ ከሆኑ እናንተ ደግሞ ጥሩ ሰው ለመሆን ለእነሱ እናንተ ወደ እግዚአብሔር እጃችሁን በዘረጋችሁበት ሰዓት ለእነሱም እጃችሁን መዘርጋት አለባችሁ ማለት ነው። ምክንያቱም እግዚአብሔር የሚወደው ይሄ ነገር ነው። እንግዲህ ዮዲት የምትባሏት ሴትዮ በስተመጨረሻ አጋች ላይ ወርቃ ትገኛለች ማለት ነው። የዓለም አጋች ላይ
አለምዬ እንግዲህ ታውቃላችሁ ማን ያወጣሻል ስትላት ነበረ እትዬ ወርቂቱ የማምነው አምላክ አለ ስትል የምታምኘው አምላክ ማይ ለኔ ነው የሚረዳኝ፣ ላንቺ ቢረዳ ኑሮ ከግራና ቀኝ አጋቶች አይቆሙም ነበረ፣ እስቲ መጥቶ ያውጣሽ እያለች ነበረ። የኔ አምላክ አይተኛም አያንቀላፋም ማለች እና አዎ አያንቀላፋም አይተኛም፣ ምክንያቱም ጨካኞችን የሚያራራ አምላክ ነው ማለት ነው። የዋህ የሚያደርግ ነው። እንግዲህ አጋቾቹን መልካም ሰው አድርጎላት እንደውም እየተንከባከቧት ምግቡን እየሰጧት ውሃ እያጠጧት አስባችሁታል። እንደዚህ በእንደዚህ አይነት ነገር ውስጥ ትገኛለች ማለት ነው። እንግዲህ ምንድን ነው የተፈጠረው እስቲ ስንባል ወደ ድራማው ስንመለስ የወዲት ትናንትና ክፍል ወደ ቤት መጥቶ ነበረ አጋቹ። እንግዲህ ምን አይነት ጨካኝ ነሽ አንቺ፣ ምን አይነት አረመኔ ነሽ አሁንም እያላት ነበረ ማለት ነው። እንደ አጋጣሚ ሆኖ ከፀሐይ ጋር እያወራች ነበረ። ፀሐይን በጣም ስድብ ስታረጋን ነበረ። እንዴት ነው እሱ እኔን ዱካ ላይ ተቀመጪ ሲለኝ እንዴት አንቺ ሶፋ ላይ እንዴት ተቀመጥ? ሶፋ ላይ ስትቀመጪ ወገብሽን አላመመሽም እንዴ? ያ መደብ የለመደ ወገብ እንዴት ሶፋ ላይ ልትቀመጭ ቻልሽ? እያለቻ ትገኛለች ማለት ነው። እንዴት ተዋጠልሽ ወንበር ላይ እንዴት ዱካ ላይ የለመደ ወገብ እንዴት እንትን ላይ ስትቀመጪ ሳምሽ ቀረ? ሶፋ ላይ ስትቀመጪ ላንቺ እኮ አዝኜ ነው። እንዴት እኔ እዚህ ላይ እንድቀመጥሽ ፈቀርሽ? ለምን ነበር ለሱ ሳትናገር የነበረው እንዴ? እኔ እሱን እኮ እኔ እፈራለሁ። ስለምፈራ ይሄን ነገር ማድረግ አልችልም ንግስት ትላታለች ማለት ነው። እመቤት አልችልም ይሄን ስትል ትችያለሽ። ቢገልሽስ እኔ ምን አገባኝ? ያንቺ ነፍስ የሰው ነፍስ ነው እንዴ ያላት? ጭራሽ ነው አስባችሁታል ማለት ነው። እንደ ሰው ነፍስ አይደለም የሰውን ነፍስ የምትቆጥሩ ማለት ነው። ያንቺ ነፍስ እኮ ምንም አይደለም። ቢገልሽስ እኔ ምን አገባኝ ታዲያ? ስለዛ እሱ ያለሽን ነገር ማድረግ የለብሽም ነበረ ብላ ትላታለች ማለት ነው። ይህ እንግዲህ በጣም በሚያሳዝን ነገር እንትና ፀሐዬ እንዴት እንደዚህ ያለሽ? ሰውየው እኔ ሶፋ ላይ ተቀመጭ አለኝ፣ ተነስቼ ተቀመጥኩ። መግብ ያለኝ በላሁ። እንዴት እኔ ተነስቼ እጄ ሳስታጥብሽ እንዴት ልትጣጠብ ይቻልሽ? እሱ ያለኝን ነገር ነው የፈጸምኩት። ሌላ ምንም ነገር ያደረኩት ነገር የለም። እምቢ ብል ደግሞ የሆነ ነገር ስለማደርገኝ በጣም እፈራለሁ። እንዴት እምቢ አትይም ወይ? እንዴት አንቺ ሶፋ ላይ ተቀምጠሽ እኔ ዱካ ላይ ስቀመጥ እንዴት ተቀመጥሽ? እንዴትስ ወገብሽ ይሻለሽ? ብላ ትላታለች ማለት ነው። ይሄን ነገር እያወሩ እያሉ ከኋላ ጋቸው ከተፍ ይላል። ምን ነበረ የምትዩ ይላታል። ምን አደረኩ? በቃ ከሷ ጋር እያወራው ነው ትላዋለች ማለት ነው። ፀሐይን ደግሞ እኔ እዚህ ጋር ቁጭ ይላታል። አሁንም ሶፋ ላይ ማለት ነው። እንዲህ ሶፋ ላይ እንዳትቀመጪ ተብያለሁ እትዬ፣ ከአሁኑ ወደ ሶፋ ላይ እንዳትቀመጪ አስጠንቅቀውኛል ብላ ትላለች። የምን ሶፋ? እኔ እዚህ ጋር ቁጭ በይ ብዬሻለሁ፣ እኔ ቁጭ በይ ይላታል ማለት ነው። አሁንም ተነስታ ሶፋ ላይ ቁጭ ትላለች። እንግዲህ የወዲትን ደግሞ ተነሽና ዱካ አምጥተሽ ዱካ ላይ ተቀመጭ ይላታል። እንዲህ ልታከብረኝ ይገባል። ምንም ሆን እኮ ሰው ነኝ። ሰው ለመሆኔ ለእኔ ክብር ልትሰጠኝ ትችላል። ክብር መስጠት አለብክ አላለችም? ለአንቺ ነው ክብር የምሰጥሽ። ክብርማ ብታይቂ ኑሮ የእናትሽን የባልሽን እናት እንደዛ አታሰቃይም ነበረ። እንደዚህ ደግሞ ሰራተኞችን ልታሰቃይ አትችይም ነበረ። ክብር ምን ታውቂያለሽ ብሎ ይላታል ማለት ነው። ክብር ታውቂያለሽ? ያቺ እናትሽ እንዴት አደረገች? ስለ ብሩ ድርድር አሰናዳች እንዴ እያለ ለነገሩ ምን ታደርጊ አንቺ አይደለሽም እናት ልጁ መልካም ነገር ያስተምራል ሲባል አንቺ እናትሽ ጊንጥና መጥፎ ሰው አድርጋ ነው ያሳደገችሽ። ሰው ለልጁ መልካም ነገር ያወርሳል ሲባል አንቺ ክፉና መጥፎነት ነው እናትሽ ያወረሰችሽ ይላል ማለት ነው። እናቴንማ እንድታማብኝ አልፈቅድልህም ብላ ትለዋለች። አልፈቅድልህም አንተ አመዳም፣ አንተ ምን፣ አንተ አጋች፣ አንተ ሌባ ብላ ጭራሹን አሰድባ መሰላችሁ እኔን? ተነሽ ይቅርታ ጠይቂ፣ ተንበርክካ ይቅርታ። እናትሽን ትወጃታለሽ? አዎዳ፣ ስለ እናቴ ክፉ ነገር እንዲወራ አልፈልግም። እና እንዴት ነው የወንድዬን የባልሽን እናት እንደዛ ስታሰቃይ ያችን ምስኪን እናት እንደፈለገሽ ስትጫወችባት እየነበርሽው እንዴት ሳታዛዝንሽ? እኔ ምን አገባኝ ስለ ሰው እናት? ስለ ራሴ እናት ብቻ ነው የሚያገባኝ ትላለች ማለት ነው። ስለ ራስሽ እናት ብቻ ነች ያንቺ እናት። አንቺ በሰው ላይ የምታደርሹ ሰዎች በአንቺ እናት ላይ ባደርሱ ደስ ይልሻል? እሱማ ደስ አይለኝም ትላለች። ስለዛን ያንቺ እናት ሰዎች በእሷ ላይ ግፍ እንዲሰሩ አትፈልግም።
ግን አንቺ በሰው ላይ ግፍ ትሰሪ ነበረ። ያ ሁላ ስቃይ መከራ ስታሳያት፣ ቁም ስቃይ ስታሳያት ነበረ። በእያንዳንዱ አይቻለሁ። ምን አይነት ግን ክፉ ሴጣን ነሽ አንቺ! ሴጣን እኮ ሴጣን ይቀናብሻል ይላታል ማለት ነው። ከዛም በኋላ እየተንበረከከች እያለች እናትዮ ትመጣለች። እየወርቂቱ እንዲህ ልጅ ተነሽ፣ ምን ሆነች ነው ትላታለች ማለት ነው። ምን ነው ምን ሆነች? የእሷ መቀመጫ ከዛሬ ጀምሮ እዚህ ጋር ነው፣ እንደውም አንቺም ተነሺ ይላታል። ብድግ ተነሺ፣ ምን ለምን ሂጂና እንትን አምጪ፣ ወንበር አምጪና ወንበር ላይ ተቀመጪ። እኔ በህይወቴ ወንበር ላይ ያልተቀመጠ ሰውነት እንዴት ወንበር ላይ ሊቀመጥ ይችላል? ከዛሬ ጀምሮ ይለማመዳል። አለበለዛ ግን ቁም ስቃይሽን እስር ቤት ትቀምሻታለሽ ትለዋለች ማለት ነው። አንተ ማርና ወተት ቂቤ እየለመደ ሰውነት እንዴት ታሰቃየዋለህ? ትለዋለች ማለት ነው። ከዛሬ ጀምሮ መሰቃየት አለበት። ምክንያቱም ሰዎች ስታሰቃዩ ነበረ። ለዛ ቅጣታችሁ ደግሞ እናንተም ትቀጣላችሁ። አለበለዚያ ግን ቁም ስቃያችሁ ነው የሚያሳያችሁ ይላታል ማለት ነው። ከዛ እትዬ ወርቂቱ ተነስታ እንግዲህ ፀሐዬን ወንበር አምጪ ልትላት ትነሳለች። ስትነሳ ሂጂና አምጪ አላት። ወደ ኩሽና ፈንደስ እያለች ሄዳ ወንበሩን አምጥታ ቁጭ ትላለች ማለት ነው። እንዴት ነው ወንበሩ ተስማማችሁ ብሎ ይላታል ማለት ነው። አውድ ከዛን እንግዲህ ዮዲት አንተ ነፍስ ገዳይ፣ አንተ አጋች ትለዋለች ማለት ነው። እስኪ ስታስቢው እኔም እኮ እንዴት አንተ እኔ ልትመክረኝ ትችላለህ? ይላታል። ምን አይነት አንቺ ሴጣንሽ! ከዛሬ ጀምሮ ከሷ ከፀሐዬ ማለት ነው እንደሷ መልካም ሰው ለመሆን ሞክሪ እስቲ እባክሽ ይላታል። አንተ ነህ እንዴ እኔ የምመክረኝ? አንተም እኮ አጋችና ሌባ ነህ ትለዋለች። ሰው ከማሰርና ነፍስ ከመግደል የቱ ይበልጣል አላት። እስኪ ፀሐይ ይህንን ነገር ፍረጅ ይላታል። ፀሐዬ ደግሞ በእውነቱ ሰው ማገት ይሻላል፣ ሰው መግደል በጣም ከባድ ወንጀል ነው ስትል ዮዲት እንግዲህ በጣም ፊቷ ተቃየረ ማለት ነው። እንደዛ ስትል ምክንያቱም ወድ ሄዳ እንዳታንቃት ሰውየው አላጋችሁ የምታደርገው ነገር ግራ ገባባት። ግራ ሲገባት አፏን አንደበቷን ይዛ ቁጭ አለች። እንግዲህ እትዬ ወርቂቱ ምን አላት? ቤትሽን ሸጠሽ ቶሎ ብለሽ 23,000 ሚሊዮን ቀጥ ብለሽ ታመጫለሽ ብሏታል ማለት ነው። ወንድዬና እናትየዋ ደግሞ በጣም በሚያሳዝን ነገር ወንድዬ አለምዬን ፍለጋ ሄዶ አላገኛትም። ስለዛን ለፖሊስም አመልክቻለሁ ብሎ ወደ ቤት ይመጣል። እናቴ በጣም እኮ ከሳቅሽ ቆየሽ፣ ሳቅሽ ናፈቀኝ ልጄ፣ የኔን ሳቅማ ከፈለግ አለምዬ ወደ ቤት ስመጣ እንደፈለገኝ ስቃለሁ፣ አለበለዚያ ግን ልስቅ አልችልም። ምክንያቱም አለምዬ ማለት ለእኔ ውድ ልጄ ናት ብላ ትለዋለች። ልጄ ሚስትክን እኮ አንተ በጣም ነው የምታምናት። አንተ ስትኖር ሌላ ሰው፣ አንተ ስትወጣ ሌላ ሰው። እኔን አልኩ ወንድዬ፣ እኔ ምልክን ነገር ባሰማም አንተ ቀስ በልና እውነቱን ታያለክ ብላ ትለዋለች። ከዛን ዝቅ ይልና እማዬ ይቅር በይ፣ እስካሁን በድዬሻለሁ፣ ካሁኑ ግን እየሳቅሽ እንድትኖሪ ፍላጎት አለኝ ብሎ ይላታል። ተንበርክኮ እናቱን ጠየቀ። ዛሬ ወንድዬ ከ100 በ11 ውስጥ 20 በ11 ውስጥ አስደስቶኛል። ስለዛን በስተመጨረሻ እንግዲህ ሁሉ ነገር አለምዬም ከስራቷ ተፈታለች። ቸር ቆዩልኝ። ሰላማችሁ ይብዛ።